በትዳር ውስጥ ሶስተኛ ሰው አታስገቢ። ሚስጥርሽን ለአማካሪ ብቻ የምትሰጭበት ኃይል። ትዳር ማለት ሁለት የተለያዩ ዓለማት፣ ሁለት የተለያዩ አስተዳደግና ባህሪ ያላቸው ሰዎች በአንድ ጣሪያ ስር የሚኖሩበት ታላቅ ጉዞ ነው። በዚህ ጉዞ ውስጥ ማዕበል መነሳቱ፣ አለመግባባት መፈጠራቸውና ግጭቶች መከሰታቸው ተፈጥሯዊ ነው። ነገር ግን ትዳርሽን ወደ ፍቺ የሚወስደው ወይም ለዘላለም የሚያጸናው የተፈጠረው ችግር ሳይሆን ችግሩን የፈታሽበት መንገድ ነው። አብዛኞቻችን በትዳራችን ውስጥ ትልቅ የሚሆን ትንሽ ግጭት ሲፈጠር መጀመሪያ የምናደርገው ምንድነው? ወደ እናታችን እንደውላለን፣ ለቅርብ ጓደኞቻችን እነግራለን፣ ወይም ለዘመዶቻችን አማራሪ እንሆናለን። ጸባችን ከቤታችን ወጥቶ የውጭ ሰው ጋር በገባ ቁጥር ግን ችግሩን ከመፍታት ይልቅ እየተወሳሰበና እየሰፋ ይሄዳል። ዛሬ በዚህ ቪዲዮ በትዳራችሁ ውስጥ የሚፈጠሩ ችግሮችን በሁለታችሁ መካከል ብቻ መፍታት ለምን አስገዳጅ እንደሆነ፣ ሶስተኛ ሰው ወይም ቤተሰብም ቢሆን ወደ ትዳራችሁ ማስገባት የሚያስከትለውን አስከፊ አደጋና የመጨረሻ አማራጭ ላይ ስትደርሱ ወደ ባለሙያ ወይም አማካሪ ቴራፒስት ጋር መሄድ እንዳለባችሁ በጥልቀት እንመለከታለን። ትዳርሽን፣ ክብርሽንና ሰላምሽን ለመታደግ ይህንን ቪዲዮ እስከ መጨረሻው ሰከንድ ድረስ በጥሞና ተከታተዩ። አንደኛ፣ የቤተሰብና የጓደኛ ያልተመጣጠነ ወገንተኝነት። ችግር ሲፈጠር ወደ እናትና አባት ወይም ወደ ቅርብ ጓደኛ መሄድ በጣም ቀላል ሊመስል ይችላል። ምክንያቱም እነሱ ይወዱሻል፣ ያዝኑልሻልም። ነገር ግን በትዳርና በስነ ልቦና ውስጥ ይህ ትልቅ ስህተት ነው። ለምን መሰለሽ? ቤተሰቦችሽ ወይም ጓደኞችሽ አንቺ ስለሚወድሽ ችግሩን የሚያዩት በአንቺ እይታ ብቻ ነው። አንቺ ተጎጂ፣ ባልሽ ደግሞ በዳይ ተደርጎ እንዲታይ ያደርገዋል። አንቺና ባልሽ ነገ ታርቃችሁ ፍቅራችሁን አድሳችሁ ሳቅና ጨዋታችሁን ስትቀጥሉ፣ ቤተሰቦችሽና ጓደኞችሽ ግን ያንን የነገርሻቸውን መጥፎ ታሪክ አይረሱትም። በባልሽ ላይ ያላቸው ጥላቻና ቅሬታ በልባቸው ውስጥ ይኖራል። በሂደትም ባልሽ በቤተሰቦች ፊት ያለውን ክብር ሙሉ በሙሉ ያጣል። ስለዚህ ሚስጥርሽን በቤትሽ አጥር ውስጥ አስቀሪው። ሁለተኛ፣ የሶስተኛ ሰው ጣልቃ ገብነት የችግሩን መልክ ይቀይረዋል። ደረቅ እንጨት በቤቱ ሲቃጠል ጭሱ አይወጣም ይባላል። በትዳራችሁ ውስጥ ያለው ችግር በሁለታችሁ መካከል ብቻ ሲሆን መፍትሄው ቀላል ነው። ምክንያቱም የምትነጋገሩት ስለተፈጠረው ግልጽ ችግር ብቻ ነው። ነገር ግን ሶስተኛ ሰው ዘመድ፣ ጎረቤት ወይም ጓደኛ ሲገባ ችግሩ የሁለታችሁ መሆኑ ይቆምና የሰዎች ሀሳብ የፍርድ መድረክ ይሆናል። እያንዳንዱ ሰው የራሱን ህይወት ተሞክሮ፣ የራሱን ቁስልና የራሱን ፍርድ ይዞ ነው የሚመጣው። አንዱ አትልቀቂው፣ መረዳት አለብሽ ይላል። ሌላው ይሄማ አይቻልም፣ ከባድ ነው ይላል። በዚህ ጊዜ ትዳራችሁ በሰው ሀሳብ የሚናወጥ ማዕበል የተነሳበት መርከብ ይሆናል። ችግሩን ለመፍታት የገባው ሰው ራሱ ሌላ ችግር ሆኖ ቁጭ ይላል። ሶስተኛ፣ ለምንስ ባለሙያ ጋር ወይም አማካሪ ካውንስለር ጋር እንሄዳለን? እሺ፣ እዚህ ጋር ደግሞ ችግሩ ከሁለታችሁም አቅም በላይ ቢሆን የግድ ሌላ ሰው አማካሪ ቢያስፈልጋችሁስ? መፍትሄው ወደ ውጭ መውጣትና ወደ ባለሙያ አማካሪ ወይም ሜሪጅ ካውንስለር ጋር መሄድ ብቻ ነው። ለምን ካላችሁኝ፣ አማካሪ ወገንተኛ አይደለም። አማካሪ አንቺንም ባልሽንም አይቆጣጠርም። ለሁለታችሁም እኩል የሆነ ሚዛናዊ እይታ አለው። የትኛው ወገን እንደበደለ ሳይሆን ትዳሩ እንዴት መዳን እንዳለበት ነው የሚያየው። ሚስጥራችሁም የተጠበቀ ነው። የትዳር አማካሪዎች በሙያ ስነ ምግባር የታነጹ ናቸው። በዚህ ቢሮ ውስጥ የምትናገሩት ነገር እያንዳንዱ እዚያው ቢሮ ውስጥ ነው የሚቀረው። ነገ ከሰፈር ሰው ወይም ከዘመድ የምትሰሙት ወሬ አይኖርም። በሳይንሳዊ መንገድ ይመሯቸዋል። አማካሪውም የሚሰጣችሁ ምክር በስሜት ላይ የተመሰረተ ሳይሆን የሰዎችን ባህሪ፣ የትዳርን ተፈጥሮ መሰረት ያደረገ ሳይንሳዊ መፍትሄ ነው። እንዴት መደማመጥ እንዳለባችሁ፣ ቁጣችሁን እንዴት እንደምትቆጣጠሩና ፍቅራችሁን እንዴት እንደምታድሱ መንገዱን ያሳያችኋል። ውድ እህቶቼና ውድ ወንድሞቼ፣ በትዳራችሁ ውስጥ ሰላም እንዲሰፍን ከፈለጋችሁ ዛሬ እነዚህን 3 ወርቃማ ህጎች በቤታችሁ ውስጥ አጽኑ። አንደኛው፣ የ24 ሰዓት የዝምታ ህግ። ግጭት ሲፈጠር በቁጣ ተገፋፍታችሁ ለሰው ከመናገራችሁ በፊት ለ24 ሰዓት ያህል ተረጋጉ። ቁጣ ሲበርድ ብዙ ነገሮች ቀላል ይሆናሉ። ሁለተኛ፣ ክፍሉን ዝጉት። የምትጣሉበትና የምትከራከሩበት ክፍል በሁለታችሁ መካከል ብቻ ይሁን። ልጆቻችሁ እንኳን የጭንቀታችሁ ተካፋይ እንዳይሆኑ ጠንቀቅ በሉ። ሶስተኛ፣ የባለሙያ እርዳታ አትፍሩ። ወደ አማካሪ መሄድ የሽንፈት ወይም የእብደት ምልክት አይደለም። ይልቁንም ለትዳራችሁና ለፍቅራችሁ ያላችሁን ትልቅ ክብር፣ ብስለትን የሚያሳይ የተከበረ ተግባር ነው። በትዳራችሁ ውስጥ ትልቁ ብልህነት የቤትሽን ሚስጥር በቤትሽ ቅጥር ግቢ ውስጥ ማስቀረት መቻል ነው። አጥርሽን ካላጠነከርሽው፣ በሩን ክፍት ካደረግሽ የገባውም የወጣውም ሰው በትዳርሽ ላይ መፍረዱ አይቀሬ ነው። የትዳራችሁ ሉዓላዊነትና ክብር ያለው በሁለታችሁ እጅ ላይ ብቻ ነው። ችግሮች ሲመጡ ተነጋግራችሁ ለመፍታት ሞክሩ።
ካልተቻለም በበሰለ መንገድ አማካሪ ዘንድ ሂዱ። የዛሬው መልእክቴ ይሄንን ይመስል ነበረ። እናንተስ በትዳር ውስጥ ሶስተኛ ሰው መግባቱ ምን አይነት ጉዳት ያመጣል ብላችሁ ታስባላችሁ? ችግሮችን ለአማካሪ ማሳየት ያለውን ጥቅም እንዴት ታዩታላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ይህ ቪዲዮ ለብዙ ትዳሮች መታደግ ምክንያት እንዲሆን ላይክ እና ሼር ማድረጋችሁን አትዘንጉ። እንደነዚህ ያሉ ጠቃሚ የህይወት ስነ ልቦና ምክሮችን ሁልጊዜ ለማግኘት ቻናሌን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ትዳራችሁ የሰላምና የፍቅር የበረከት ይሁንላችሁ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩልኝ።